በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሃይማኖተ አበው ዘሰለስቱ ምዕት። ስለ ሃይማኖት በኒቃ የተሰበሰቡ 318 ሊቃውንት የሃይማኖትን ነገር ተናገሩ። 318ቱ ሊቃውንት አርዮስን አውግዘው ከለዩ በኋላ የቀናች ሃይማኖትን ለክርስቲያን ወገኖች ሁሉ ወሰኑ። እግዚአብሔር በሰጠን ዕውቀት ተረድተን የሦስቱን አካላት የአብ የወልድ የመንፈስ ቅዱስን ባህሪ አንድ መሆን እናምን ዘንድ ከአባቶች ሐዋርያት ስትያያዝ የመጣች ከዚያ ትለፍ ከዚያ ትትረፍ ብለው የወሰኗት ሰውን ሁሉ ከአራት ማዕዘን የሰበሰበች ሃይማኖት በእውነት የቀናች ናት። 318ቱ ሊቃውንት አንድ ሆነው ሁሉን በሚገዛ ሰማይና ምድርን የሚታየውና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን አሉ። ዓለም ሳይፈጠር ከእርሱ ጋር በነበረ ተቀዳሚ ተከታይ በሌለው በአንድ ልጁ በአብ ልጅ በአንድ ገዥ በጌታችን በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከባሕርይ አምላክ የተገኘ የባሕርይ አምላክ፣ የተወለደ እንጂ የተፈጠረ ያይደለ፣ ባህሪው ከአባቱ ጋር በመለኮቱ አንድ የሚሆን ሁሉ የተፈጠረበት ያለ እርሱ ግን ምንም የተፈጠረ የሌለ በሰማይ በምድር ያለው ቢሆን እኛንም ስለማዳን ከሰማየ ሰማያት ወርዶ በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ሰው ሆኖ የ30 ዘመን ጎልማሳ ሆነ። በጳንጦስ ሰው በጲላጦስ ዘመን ስለኛ ተሰቀለ፣ ስለኛ ታመመ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱ ሪና ተቀመጠ። ዳግመኛም በጌትነት ይመጣል፣ በሕያዋንና በሙታን ይፈርድ ዘንድ ለመንግሥቱ ፍጻሜ የለውም። ከአብ አህሎ መስሎ በተገኘ ገዥ የባህሪ ሕይወት በሚሆን በመንፈስ ቅዱስ እናምናለን። ከአብ ከወልድ ጋር በአንድነት እንስገድለት እናመስግነው። በነቢያት አድሮ የተናገረ እርሱ ነው። ሐዋርያት በሰበሰባት ከሁሉ በላይ በምትሆን በአንዲት ቤተ ክርስቲያን እናምናለን። ኃጢአት የሚሰረይባት ጥምቀት አንዲት እንደሆነች እናምናለን። የሙታን መነሳት የሚመጣውን የዘላለም ሕይወትንም በእውነት ተስፋ እናደርጋለን። ወልድ ከመወለዱ አስቀድሞ እርሱ ሳይኖር ዘመን ቀን ነበረ የሚል ቢኖር ከዕለት ከዘመን በኋላ ካልተፈጠረ ከአብ ተገኘ የሚል ወይም ከሌላ አካል ወይም ከሌላ ባህሪ የተገኘ የሚል ወይም ያልፋል ይለወጣል የሚል ሰው ቢኖር ሐዋርያት የሰበሰባት ቤተ ክርስቲያን ክብርት ናትና ታወግዘዋለች፣ ትለየዋለች። እንዲሁ መንፈስ ቅዱስ ሕጹጽ የሚሉትንም ታወግዛቸዋለች፣ ትለያቸዋለች። ቅዱሳን አባቶቻችን ኤጲስቆጶሳት በኒቅያ ሀገር የወሰኗት ሃይማኖት ይቺ ናት። የመሰብሰባቸው ምክንያትም የእግዚአብሔር ልጅ ፍጡር ነው ያለ አርዮስን፣ መናፍቃንንም ሁሉ ሆጢኖስን ዳህራዊ ስላለ፣ ጳውሎስ ሳምሳጤን ህድረት ስላለ፣ ዋሊጦንና ማኒን ምታት ስላሉ፣ መርቅያን ዝርው ስላለ ሐዋርያት የሰበሰቧት የከበረች ቤተ ክርስቲያን ይወሯት ዘንድ የተነሱ መናፍቃን ሁሉ ስለማውገዝ ነው። እነዚህ 318 ኤጲስቆጶሳት በኒቅያ ተሰብስበው አውግዘው ለዩአቸው። መንፈስ ቅዱስም አብሯቸው ነበርና እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው በስሉስ ቅዱስ ፈቃድ ለዩአቸው። ይህን የሃይማኖትና የቀኖና ሥርዓት እስክንድር በነገሰ በ636 ዓመት በኅዳር ወር በ9ኛው ቀን ጻፉልን። በኒቅያ የተሰበሰቡ በሃይማኖት የጸኑ ቅዱሳን አባቶቻችን የ318ቱ ኤጲስቆጶሳት የከበረ ዜናቸው እነሆ ዛሬ ለእኛ ታወቀ። ዓለሙን ሁሉ በሃይማኖት ያበሩልህ ናቸው። ያውም ከአራቱ ማዕዘን የጣዖት ማምለክ ሥራን ነቃቅሎ ያጠፋ፣ ሰውን ሁሉ ለጌታችን ለኢየሱስ ክርስቶስ እንዲያገለግል ያደረገ እግዚአብሔርን የሚወድ ደገኛ ንጉሥ ቆስጠንጢኖስ በነገሰ ጊዜ ነው።
ያን ጊዜ ከሃዲው አርዮስ ዘላለም የሚመሰገን ጌታችን ኢየሱስ ክርስቶስን ነቅፎ ፍጡር ነው ብሎ የክህደት መጽሐፉን ጽፎ ወደ ቆስጦንጢኖስ ሄደ። እግዚአብሔርን የሚወድ ንጉሥ ቆስጦንጢኖስ ይህን መላልሶ ሲናገር ከቃሉ በሰማ ጊዜ የረከሰች የዚህ ከሃዲ አርዮስ ሃይማኖትና ከአርጌንስና ከቦርፎሪስ ክህደት የማትረቅ መሆኑን አውቆ የዚህ ከሃዲ አርዮስ ክህደት ጎልቶ ስለተሰማ በእግዚአብሔር ትእዛዝ ኤጲስቆጶሳት ይሰበሰቡ ዘንድ ንጉሥ አዘዘ። የእስክንድሪያው ሊቀ ጳጳስ እለእስክንድሮስ አዋጁን በሰማ ጊዜ በሊቃውንት መሰብሰብ እጅግ ደስ አለው። ደጉ ንጉሥም ጉባኤው የጽር ክፍል በምትሆን በታላቂቱ ሀገር በኒቅያ ይሁን ብሎ አዘዘ። የእግዚአብሔር ኃይል ያደረባቸው ከኃጢአት ከክህደት የተለዩ 318ቱ ኤጲስቆጶሳትም በዚያ ተሰበሰቡ። በጉባኤው መካከል 4 መንበር ዘረጉ። አንዱ መንበር ለሮም ሊቀ ጳጳስ ለአውሳኒዮስ ወይም ለዮናክንዲኖስ ነው። ሁለተኛው መንበር ለእስክንድርያ ሊቀ ጳጳስ ለእለእስክንድሮስ ነው። ሶስተኛው መንበር ለኤፌሶን ሊቀ ጳጳስ ለሶል ጴጥሮስ ነው። አራተኛው መንበር ለአንጾኪያው ሊቀ ጳጳስ ለአውስጣጤዎስ ነው። ንጉሥ ቆስጠንጢኖስ እነርሱ ወዳሉበት ገብቶ ከመካከላቸው በዙፋን ተቀመጠ። በምድር የነገሰ እርሱ ደግ ንጉሥ ነውና የሚያጸና የሚያነጻ መንፈስ ቅዱስም በጉባኤያቸው ነበር። የእግዚአብሔር ኃይል ያደረባቸው ቅዱሳን አባቶቻችን ኤጲስቆጶሳትም እስኪጽፉልን ድረስ በእምነት በአንድ ስምምነት በበጎ ጸጥታ ከእግዚአብሔር በሚሰጥ ትዕግስትና መመረጥ ነበሩ። እሊህ 318ቱ ኤጲስቆጶሳት እግዚአብሔር አብ ልጁ ወዳጁ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያድን የሚያጸና የሚያነጻ መንፈስ ቅዱስ ስለገለጠላቸው በኅዳር ወር በ9ኛው ቀን ይህን የሃይማኖት ሥርዓት ይህንም የሐዋርያት ትምህርት የጻፏት የወሰኗት ሃይማኖት ይቺ ናት። ሁሉን በሚገዛ የሚታየውን የማይታየውን ፍጥረት ሁሉ በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ከአብ በተወለደ ተቀዳሚ ተከታይ በሌለው በእግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ እናምናለን አሉ። ይኸውም ከአብ ባህሪ የተገኘ ነው። ከባህሪ አምላክ የተገኘ የባህሪ አምላክ ነው። ከብርሃን የተገኘ ብርሃን ነው። የተወለደ እንጂ ፍጡር ያይደለ ከአብ ጋር በጌትነቱ ከብርሃን የተገኘ ብርሃን ነው። የተወለደ እንጂ ፍጡር ያይደለ ከአብ ጋር በጌትነቱ የተካከለ ሁሉ በእርሱ ቃልነት የተፈጠረ ያለ እርሱ ምንም ምን የተፈጠረ የሌለ በሰማይ በምድር ያለውም ቢሆን ሰው ሆነ። ስለኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በምስጋና ወደ ሰማይ አረገ። በሕያዋንና በሙታን ይፈርድ ዘንድ በጌትነት ዳግመኛ ይመጣል። በመንፈስ ቅዱስም እናምናለን አሉ። ወልድ ከመወለዱ አስቀድሞ እርሱ ሳይኖር ዘመን ቀን ነበረ። ስለዚህም ካልተፈጠረ ከአብ ተገኘ የሚል ወይም ከሌላ አካል ወይም ከሌላ ባህሪ ተገኘ የሚል ወይም እርሱ እንዲለወጥ የሚናገር ቢኖር ሐዋርያት የሰበሰባት ቤተ ክርስቲያን ክብርት ናትና ትለያቸዋለች። ሕያው ጥበብ ኃይል የሚሆን አካላዊ ቃል አባቱ በአካላዊነት ያለ ከፍጹም አባት የተገኘ ፍጹም ልጅ ያለው እግዚአብሔር አብ አንድ ነው አሉ። አብም አንድ ወልድን የወለደ ነው። ከአንድ ከአብ ብቻ የተገኘ የእግዚአብሔር ቃል ነው። የእግዚአብሔር ቃል አብን በመልክ የሚመስለው በባህር የሚተካከለው ነው። ያ ቃል ሥራውን ሁሉ የሚገልጥ ጥበብን፣ ኃይልን፣ ፍጡራንንም ሁሉ የፈጠረ ነው። ከእውነተኛ የባህሪ አባት የተገኘ እውነተኛ የባህሪ ልጅ ነው። ከማይታይ የተገኘ የማይታይ፣ ከማይለወጥ የተገኘ የማይለወጥ፣ ከማይሞት የተገኘ የማይሞት፣ ከቀዳማዊ የተገኘ ቀዳማዊ ነው። እግዚአብሔር አብ በሁሉ ላይ በሁሉ በምልአት ያለ ነው። እግዚአብሔር ወልድም በሁሉ ላይ በሁሉም በምልአት ያለ ነው። እግዚአብሔር መንፈስ ቅዱስም ከአብ የሰረጸ አንድ አካል አንድ ባህሪ ነው። ከአብ የሰረጸ አንድ አካል ነው። ሕይወትንም የሚያድል ነው። በሁሉ ላይ በሁሉም ያለ ነው። ስሉስ ቅዱስ ለዘላለሙ በአንድ መለኮት ፍጹም ነው። እግዚአብሔር አንድ ነው። የማትከፈል የማትፋለስ መንግስትም አንዲት ናት። ከሥላሴ ምንም ምን ፍጡር ዳህራዊ የለም።
በእነርሱ አንዱ ለአንዱ መገዛት የለም። አብ ከወልድ ተለይቶ የኖረበት ዘመን የለም። ወልድም ከመንፈስ ቅዱስ ተለይቶ የኖረበት ዘመን የለም። መንፈስ ቅዱስም ከአብ ከወልድ ተለይቶ የኖረበት ዘመን የለም። ስሉስ ቅዱስ በዘመኑ በቀኑ ሁሉ በግብርም በስምም ሳይለወጥ ሳይፋለስ ጸንቶ ያለ ነው እንጂ ጥንት የሌለው ቀዳማዊ ልጅ ያለው እግዚአብሔር አብ ብቻ ነው። ዳግመኛ እርሱ ወልድም አይመረመርም፣ ማንም መርምሮ አያገኘውም። አብ ከዘመን በኋላ አልወለደውም። እርሱ ቀዳማዊ ወልድ ከአብ ጋር በቅድምና የነበረ ነው እንጂ የማይሞት ነው። ከማይሞት ከአብ ጋር ፈጣሪ ነው። እንደ አብ ሁሉን የፈጠረ ነው። እንዲሁ መንፈስ ቅዱስም ከአብ ከወልድ ጋር በቅድምና የነበረ ቀዳማዊ ነው። በሥራው ሁሉ ከአብ ከወልድ ጋር አንድ ነው። ጉባኤ የቆመለት ቤተ ክርስቲያን የተቀበለችው ሐዋርያት ያስተማሩት እውነተኛ ትምህርት ይህ ነው። አምነውበት ጸንተውበት ይኖሩ ዘንድ የተነገረው ነገር ሁሉ በየክፍሉ ያለው ምክንያቱ ምን እንደሆነ ያውቁ ዘንድ ላልተማሩት ዕውቀት እንድትሆን አባቶቻችን በኒቅያ የወሰኗት የደነገጓት የከበረች ሃይማኖት ይቺ ናት። በውስጡም ያመኑ ኤጲስቆጶሳት ዜና ተጽፏል። ቁጥራቸው 318 ነው። ይህ ማኅበር ከአራት ማዕዘን በብዛት ተሰበሰበ። ዳግመኛም ይህን ግዝት ሊጽፉ ጀመሩ። የእነ ሰባሊዮስን የረከሰች ሃይማኖት እናወግዛለን፣ እንረግማለን አሉ። አብ ወልድ ነው፣ መንፈስ ቅዱስም ነው። ወልድ አብ ነው፣ መንፈስ ቅዱስም ነው። መንፈስ ቅዱስም አብ ነው፣ ወልድም ነው ብለው የሥላሴ አካል ነው፣ ስም ግን ሦስት ነው የሚሉ የእነ ሰባሊዮስን የረከሰች ሃይማኖት እናወግዛለን አሉ። አንድ አካል ሦስት ስም የሚሉ እነዚህ ከእኛ የተለዩ ከሃይማኖታችን የወጡ ናቸው። እኛ ግን አብን አብ እንደሆነ እናውቀዋለን፣ ወልድም ወልድ እንደሆነ እናውቀዋለን፣ መንፈስ ቅዱስም መንፈስ ቅዱስ እንደሆነ እናውቀዋለን። አንድ አገዛዝ፣ አንድ መንግሥት፣ አንድ ባሕሪ ናቸው። የወልድ መገኘት ከማርያም ወዲህ ነው፣ ከዚህ አስቀድሞ አልነበረም፣ በመለኮቱ ከማርያም ወዲህ የተገኘ ነውና የሚሉ የነፎጢኖስን ሃይማኖት የያዙትን እናወግዛለን። እነዚህም ከሃይማኖት የተለዩ እንደሆኑ እናውቃለን። እኛስ ከአብ ጋር የነበረ በአብም ሕልው የሚሆን የእግዚአብሔር ልጅ በዘመኑ በቀኑ ሁሉ ቀዳማዊ እንደሆነ እንናገራለን። ሐዋርያት አስቀድመው እንደጻፉት ወልድ ከአብ ጋር ሳይኖር ዘመን ቀን የለም፣ በዘመኑ በቀኑ ሁሉ ነበር እንጂ። ለአብ በዘመኑ በቀኑ ሁሉ ልጅ አለውና ለወልድም የማይለወጥ አባት አለውና። አብ ከወልድ ተለይቶ የኖረበት አለ፣ ኖሮ ኖሮ አባት ተባለ ይሉ ዘንድ አይገባም። ይኸውም መራባት ነው። አብ በዘመኑ ሁሉ በአባትነት የኖረ ነው እንጂ ወልድም በዘመኑ ሁሉ በልጅነት የኖረ ነው እንጂ። እርሱ እንደተወለደ እንጂ እንዳልተፈጠረ አስቀድመን እንደተናገርን እንደ አብ በቅድምና የነበረ ቀዳማዊ ነው። ሐዋርያት ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ አስቀድመው እንደጻፉ መንፈስ ቅዱስ የእግዚአብሔር እስትንፋስ ያልተፈጠረ ፍጹም አካላዊ እስትንፋስ እንደሆነ እንዲህ እናምናለን። ይህን የሠራ በነቢያት አድሮ የተናገረ በሐዋርያት አድሮ ያስተማረ ወልድ ፍጹም ሰው ስለመሆኑ በወንጌል እንደተጻፈ በዮርዳኖስ በርግብ አምሳል በመድኃኒታችን ራስ ላይ የተቀመጠ እርሱ ነው። ወልድ በዘርአ ብእሲ አይደለ በግብረ መንፈስ ቅዱስ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ፍጹም ሥጋን እንደተዋሃደ እንዲህ እናምናለን። በዘርአ ብእሲ አይደለም፣ በእውነት ነፍስንና ሥጋን የተዋሃደ ነው፣ አስቦ የቀረ አይደለም። እንዲህ ሰው ሆኖ ሰውን ፈጽሞ ያድን ዘንድ ታመመ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ፣ ወደ ሰማይ አረገ። አንድ አካል አንድ ባሕሪ ሆኖ በአባቱ እሪና ተቀመጠ። ዳግመኛም በሕያዋንና በሙታን ይፈርድ ዘንድ ባረገበት በክበበ ትብስት ይመጣል። በአጭር ቁመት በጠባብ ደረት መወሰኑ በሚነገርባቸው አምላክ ባጻፋቸው መጻሕፍት እንደተፈጠረ በሚናገሩ አናቅጽ ነገሩን ሰው ስለመሆኑ የተነገረ ፍጹም ሆኖ እናገኘዋለን። ዳግመኛም የሥጋን መነሳት የማያምነውን እናወግዛለን፣ እንረግማለን። ይህችንም ሃይማኖት የማያምኑ መናፍቃንንም ሁሉ አውግዘን ረግመን የረከሰች የአርዮሳውያንን ሃይማኖት አስቀድመው የጻፉትን አውግዘናል፣ ረግመናል።
እኛስ ቃል ወልደ እግዚአብሔር እንደተወለደ እንዳልተፈጠረ አምነን እንናገራለን። እነዚያ መናፍቃን ግን የእግዚአብሔር ልጅ አካላዊ ቃል ፍጡር እንደሆነ ተናገሩ። ዳግመኛ በብዙ ወገን ሃይማኖትን ፍጹም እናደርግ ዘንድ በዚህ እናምናለን። ጥምቀት አንዲት እንደሆነች፣ የሥጋ ትንሣኤ፣ መንግሥተ ሰማያት፣ የዘላለም ሕይወት፣ የዘላለም ኩነኔ እንዳለ እናምናለን እንላለን። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ እናምናለን። አብ አይመረመርምና፣ ወልድም አይመረመርምና፣ መንፈስ ቅዱስም አይመረመርምና፣ አይታወቅምና፣ አይወሰንምና፣ በቦታም አይወሰንምና፣ ቦታም አይወስነውምና፣ የእግዚአብሔር የባሕርይ እስትንፋስ ነው። አስቦ ወዶ የቀረ አይደለም። በአምሳለ እሳት ታየ፣ በነቢያት በጻድቃን አድሮ ተናገረ። እሊህም አዳም፣ ኖህ፣ አብርሃም፣ ሙሴ፣ ኢያሱ፣ ሳሙኤል፣ ዳዊት፣ ኢሳይያስ፣ ኤርምያስ የቀሩ ነቢያትም ናቸው። ብሉይን ሐዲስን የሠራ አምላክ እርሱ ነው። ለእግዚአብሔር ዓይኖች ጆሮዎች እንዳሉት መጻሕፍት የተናገሩት የቀሩትንም እንዳሉት ስለ እግዚአብሔር የተነገረ ሁሉ የታመነ እውነተኛ እንደሆነ እናምናለን። ነገር ግን አይመረመርም፣ አይታሰብም። ሰዎች ሁሉ በእግዚአብሔር አርአያ በእግዚአብሔር አምሳል የተፈጠሩ ናቸው። ሐዋርያት ለሰበሰቧት ለቤተ ክርስቲያን ልጆች ይልቁንም በውስጧ ለሚኖሩት ተጋዳሊያን መነኮሳት ሕይወታቸው ይህ ነው። እንዲህ አምነው ይኖሩ ዘንድ ለልጆቻቸው ሊያስተምሩ ይገባቸዋል። እንዲህ ካላደረጉ ክርስቲያን ነን እንድናለን እንዳይሉ። ነገር ግን ጸጋን የሚያድል የእግዚአብሔር ፈቃዱ የሥጋ ሕይወት በምትሆን በነፍስ አዋቆች እንሆን ዘንድ አውቀን ብናምንበት የእግዚአብሔር ልጆች ለበጎ ሥራ ማደሪያ መሳሪያ፣ በጎውን የምንወድ ክፉውን የምንጠላ እንዲሁ ለሕጉ የምንቀና እንሆናለን። ለዚህች ሃይማኖት የተገባ ሆነ ልትገኝ ከወደድክ ወዳጄ ሆይ ይህንን ትጠብቅ ዘንድ ተዘጋጅ። ከሁሉ አስቀድሞ ፈጣሪ እግዚአብሔርን ውደደው። በፍጹም ልቦና፣ በፍጹም ሰውነትህ፣ በፍጹም ሐሳብህ ባልንጀራን እንደ ራስ አድርገህ ውደድ። ነፍስ አትግደል። ወደ ጎልማሳ ሚስት አትሂድ። አትሴስን። ጽንስ አታስወርድ። ሥራኛ አትሁን። አትስረቅ። በሐሰት አትመስክር። አትበድል። ሳይባረክ የሞተውን ከመብላት ተከልከል። በአሽከላ በወጥመድ ታንቆ የሞተውን ከመብላት ተከልከል። ከዚች ሃይማኖት ትወጣ ዘንድ ማንም ማን እንዳያስት እወቅ፣ አስተውል። ያለዚያ ግን ከእግዚአብሔር የተለየ ትሆናለህ። የታወቁ አጣውዕሊ ናቸው፣ ያልታወቁ ጥቃቅን ትእዛዛትም አሉ። እኛም እነርሱን እንናገራለን። ወጣንያን ፍጹማን መነኮሳት ከሴቶች ይራቁ፣ ወደ እነርሱ አይቅረቡ፣ ከእነርሱም ጋር አይነጋገሩ። ምንምን መልስ እንዳይሰጣቸው ፈጽመው ከእነርሱ ይራቁ። ይልቁንም ትጋታቸውን ሁሉ ተገልጸው እንዳያዩአቸው ያድርጉ። በዚህም በማየቱ ጾር እንዳይነሳባቸው፣ ዓይን ከማየት የተነሳ ልብ ያስባልና። ነገሩ ሁለት እንደሆነ ሰው እንዳትሆን፣ ወይም ግብሩ ሁለት እንደሆነ ሰው እንዳትሆን ተጠበቅ። ሐሰተኛ እንዳትባል፣ ነገር ሰሪ ምላሰኛ እንዳትሆን፣ ሁለት ነገር የምትናገር እንዳትሆን ተጠበቅ። ተዓቅቦ የሌለበት አካሄድ አትሂድ። አውታታ አትሁን። የማታፍር ደፋር አትሁን። ፊት አይተህ የምታደላ አትሁን። ክፉ ነገር የምትናገር አትሁን። አትሳደብ። ዋዛ ፈዛዛ ነገር አትናገር። አትራገም። ፈጽመ አትማል። ነገርህ እውነቱን እውነት ሐሰቱን ሐሰት ይሁን እንጂ። ግድ ተናገር ቢሉ እውነት እንድነግርህ ሐሰት እንዳልነግርህ እወቅ በል። የፈጣሪንም ስም ግን ለመሐላ አታንሳ፣ በሌላም መሐላ አትማል። ቅዱስ ወንጌል እንደተናገረ ይህ ሁሉ ስህተት ነውና ሊሰሩትም አይገባምና ደስም አያሰኝምና ቅድስት ቤተ ክርስቲያን ትለያቸዋለች እንጂ ከእነርሱም በውግዘት የምትለያቸው አሉ። ዳግመኛም በማንም ፊት ከልብስ ራቁትን እንዳትሆን ተጠበቅ። የምትራቆትበት ምክንያት ቢያገኝ ነው እንጂ። ወንድምህን ጨርቅ ለባሽ ደንቆሮም አትበለው። ከአሕዛብ ጋር በበዓላቸው አንድ አትሁን። ቀዳሚት ሰንበትን እንደ ክርስቲያን እንጂ እንደ አይሁድ ልማድ በጥንቃቄ አከብራለሁ አትበል። ጠንቋይ፣ ስርማሽ፣ ቅጠል በጣሽ አትሁን። ደዌ ባገኘ ጊዜ፣ አውሬ በነከሰ ጊዜ፣ ምች በመታ ጊዜ፣ ታመ ሳለህ ማንም ማን ይህንን ያደርግልህ ዘንድ አትውደድ።
የአጋንንትን ስም እየጠሩ ወደሚረጩ ሰዎች አትሂድ። ደግመው ይረጩ ዘንድ ክታብ ጽፋችሁ ስጡኝ አትበል። ቅጠሉን ነክረው ዘፍዝፈው የሚጠመቁትን አጥምቁኝ አትበል። ለራስህም ለሌላም ቢሆን አንተ አትስራቸው። ሰውነትህን ከክፉ ነገር ሁሉ ከርኩስም ነገር ሁሉ ጠብቅ። ወደ አንተ ትገባ ዘንድ ሴትን አታሰናብት። አስቀድሞ ወዳጅ አድርገዋቸው ኋላ ጠላት ሆነው ስለሚገኙ። በሰው ቂም አትያዝ። በሰው ላይ ያለውን ቂም በልቦናው የሚያሳድር ሰው ጸሎቱ ቅድመ እግዚአብሔር አትደርስምና። ከአርሲሳን ጋር አትጸልይ፣ እሊህም መናፍቃን ናቸው። ከአሕዛብ ጋርም ቢሆን ጌታ ያዘዘውን ጾም አትሻር፣ እሊህም ረቡዕና አርብ ናቸው። ደዌ ካላገኘ በቀር በበዓለ ሃምሳ፣ ልደት፣ ጥምቀት በዋሉባቸው ዕለታት ረቡዕ ወይም አርብ በቀር ይህም ኤጲፋንያ ጥምቀት ነው። ምዕመናን የሚጾሟት ጾመ አርባ፣ አብይ ጾም፣ በፋሲጋ የሚቀድሙ 7ቱ ዕለታት ወይም ሰሙነ ሕማማት ጾምነታቸው በፍጹም ጥንቃቄ ጠብቅ። አንተ ሰውነትህ ለማድከም በምትጾምባቸው ዕለታት ወንድም ሊጠይቅ ቢመጣ እግዚአብሔር ደስ በምታሰኝ በበጎ ሕሊና በፍቅር ሆነ ከእርሱ ጋር ተመገብ። ይህንንም የምነግርህ የጌታ ጾም በሆነበት ዕለት ትበላ ዘንድ አይደለም። እሊህም ረቡዕና አርብ፣ አርባው አብይ ቀን ናቸው። አንተ ብቻ በራስህ ፈቃድ በምትጾምበት ቀን ነው እንጂ። ይኸውም ሰኞ፣ ማክሰኞ፣ ሐሙስ ነው። ቅዳሜ ቀን ግን መጾም አይገባም። በቅዳሜ ቀን ፀሐይ እስኪገባ መጾም የሚገባ ሥራ አይደለም። የሚገባ ጊዜ አለ እንጂ እስከ 6 ያም ባይሆን እስከ 7። እሁድ ቀን በጠዋት እጅግ ማልደ ከሌሊት ወደ ቤተ ክርስቲያን ሂድ። ስትሄድም ልቦና በማባከን ወዲያና ወዲያ አትይ። በንጹሕ ቅዳሴም ጊዜ ሕማሙን፣ ሞቱን፣ ትንሣኤውን እያሰብክ በፍጹም ፍርሃት ቁም። የአርብና የረቡዕ ጾም ከቀኑ እስከ 9 ሰዓት ይሁን። ከዚህ አብልጠ ብትጾም ግን ለነፍስ ጥቅም ይሆንልሃል። የማሰናበቻ ጸሎት እትው እስኪፈጸም ድረስ ከቤተ ክርስቲያን አትውጣ። ሕማም ቢያገኝ ነው እንጂ፣ ድንገተኛ መንገድ ቢሆን ነው እንጂ። 2 ቀን መጾም ቢቻል በዚህ ብትጸና ጾም በትሕትና ይሁን። ልብህ አይታበይ። ትዕቢት ሰይጣን ያለማው ጾር ነውና በእርሱም ሰይጣን ከልዑል ማዕረጉ ተዋርዷልና። በትዕቢቷ ሸንክላነትም የሰው ልጅ ሁሉ ያጠምድበታል። እንደ እርሱ ወደ ገሃነም ሊያወርዳቸው ይፈቅዳል። በከበረች በእሁድ ቀን መቼመች ትጾም ዘንድ ማንም አያስትህ፣ አትስገድባት። በዋዜማው ቅዳሜም ቢሆን። ዳግመኛም በከበረች በፋሲካ ቀኖች በበዓለ ሃምሳ አትስገድ። ቅዳሴ በሚቀደስበትም ጊዜ ሁሉ ሥጋውን ደሙን ከተቀበልክ በኋላ አትስገድ። ይህ ሥራ ከሥርዓተ ቤተ ክርስቲያን የተገኘ አይደለምና። በሰንበት ቀን እንደ ሌሎች ቀኖች አትጹም። ጌታችን ኢየሱስ ክርስቶስ ስኩብ በመቃብር ሆኖ ከነበረባት ድኅነት የተደረገባት ከፋሲጋ ዋዜማ ካለች ከአንዲት ቅዳሜ ቀን ከቅዳም ስዑር በቀር እሁድና ቅዳሜን የሚጾም የመርቅያን ክህደቱ ልቦናህን አያስትብህ። በቅዳሴ ጊዜ ቸል አትበል። ሰውነትህን ለከበረ ለሥጋው ለደሙ የበቃ አድርግ። የበቃ ሳትሆን ከእርሱ እንዳትቀበል ጽኑ ፍዳ እንዳይደርስብህ። ወንድሞች ወደ አንተ በመጡ ጊዜ እግራቸውን ማጠብ ቸል አትበል። ይህቺም ሥራ ቸል የሚሏት ስለዚህ ትእዛዝ ሥላሴ በፍዳ ይመረምራቸዋልና። ማንም ኤጲስቆጶሳትን እንኳ ቢሆኑ እግዚአብሔር አስቀድሞ የደቀ መዛሙርቱን እግር አጥቦ እንዲሁ ያደርጉ ዘንድ አዟቸዋልና። ገንዘብ የምትወድ አትሁን። ወርቅ ብር ልታደልብ አትውደድ። ለኑሮ ለልብስ ለምግብ የሚበቃ ያህል በመጠን ይሁን እንጂ። ገንዘብ የሚወዱ እግዚአብሔርን ደስ ማሰኘት አይቻላቸውምና። ፈጽመ ንግድ እንዳታስነግድ አውቀህ ተከልከል። ለዘር ለተክል የሚሆን ምድር እርሻ የሌላቸው ብዙ አገሮች አሉና ለቁመተ ሥጋ ያህል ይነግዱ ያስነግዱ ዘንድ በእነዚያ የሚኖሩትን ሰዎች ግድ ያሻቸዋል እንጂ መነኮሳት ካልሆኑ ግን ቢነግዱ አያስነቅፋቸውም፣ አራጣ አይቀበሉ እንጂ። መነኮሳት ሆነው ቢነግዱ ግን በመከራ የሚገኘውን ክብር ለማግኘት የተቀበሉትን የተቀደሰ ማዕረጋቸውን አዋረዱ። ዓለማውያን ሰዎች ቢነግዱ የሚያስነቅፋቸው ከሆነ መነኩሴማ ሲነግድ
ሲያስነግድ ቢገኝ ምን ያህል ያስነቅፈው ይሆን? ዓለማውያን ሰዎች ግን ግድ ባይሆንባቸው ዘር ተክል በሌለበት አገር የሚኖሩት ይነግዱ። አስቀድመን እንደተናገርን አራጣን አይቀበሉ። እጸጽ እንደሚያመጣብህ የምታውቀውን አትስራ። ሰው ሁሉ ውደድ። ሰው ሁሉ ባንተ ዘንድ ከራሴ ይልቅ የከበሩ ይሁኑ። ከሰው ሁሉ ጋር ሰላማዊ ይሁን። ከመናፍቃን ከኢአማንያን ብቻ በቀር ለሁሉም ጸልይ። ቢኖርህ ለሌለው ስጥ። ምንም ከሌለ ግን ዕዳ አይሆንብህም። በልብህ የምትፈራ የምታዝን ሁን። በጎ ነገር ታደርግ ዘንድ ውደድ። ገንዘብ ቢኖርህ ወዳጅህ ታበድረው ዘንድ ቢለምንህ ስጠው። ትርፍ ሳትሻ ያበደርከውን ያህል ከእርሱ ተቀበል። ካንተ ዘንድ ከነበረው ይልቅ ከእርሱ ዘንድ ቢበዛ ከወንድምህ አራጣ ወለድ አትቀበል። ለእግዚአብሔር ፊት በደለኛ አትሁን። እህል ወይም ወርቅ ቢኖርህ ከእርሱ አራጣ ወለድ አትቀበል። እህል ወይም ወርቅ ቢኖርህ ከእርሱ አራጣ ወይም ወለድ ልትቀበል ባትወድ ግን ከመጠኑ አብልጠ ብትሸጠው በእግዚአብሔር ዘንድ የተዋረድክ ትሆናለህ። አራጣ ወይም ወለድ ባትቀበል ከእርሱ ዘንድ በአንድ ሶስት በአንድ አራት ተቀብለሃልና። ሰው ሁሉ ከሚሠራው ሥራ ከእግዚአብሔር ምንም የሚሰውር የለምና። እግዚአብሔር ከተናገረው ቃል የተነሳ በዘመንህ ሁሉ እያዘንክ እየፈራህ ለእግዚአብሔር ብለህ በሥራ ሁሉ ትሑት ሁን። ጸብን የምትወድ አትሁን። ከሰው ወገን ማንንም አትምታ። ስለ ትምህርቱ በትንሹ ከምትገስጸው ከምትቀጣው ከታናሽ ሕፃን በቀር። ይኸውም በፍጹም ጥንቃቄ ይሁን፣ በእጅህ እንዳይሞት ሞትን ያመጣ ዘንድ ለሰይጣን ብዙ ምክንያት አለውና። መልከ ክፉ ነው ብለህ ሰውን አትናቅ፣ አታቃልል። አለባበስህ በጥንቃቄ ይሁን። በሰው መካከል ሳለህ ቀጭን ሸማ በላዩም ከደጋጉ ጻድቃን ሰዎች ልብስ ወገን ደርበህ አትልበስ። ኃጢአትህን እያሰብክ ታለቅስበት ዘንድ በውስጥ የምትለብሰው ሳቅ ማቅ ቢኖርህ ዋጋህ እንዳይቀርብህ ለሰው በግልጥ እንዲታይ አታድርግ። ማቅህ በውስጥ የተሰወረ ይሁን እንጂ ሰዎች እንዳያመሰግኑ ዳባ አትልበስ። የራስህን ጸጉር አታሳድግ፣ ይህን ሥራ ሐዋርያት ነቅፈዋልና። ራስህን በላጨ ጊዜ ከጽምህ አትላጭ። ከጸጉርህ ባንተ ላይ ጌጥ ጋሜ ቁንጮ አትተው። 7 ቀንም ልትጾም ብትችል ከሰው ወገን ማንም ማን እንዲያውቅብህ አታድርግ። ሥጋ ከመብላት ፈጽመ ተከልከል። መከልከልህ ያረክሰኛል ብለህ አይደለም፣ ሰውነትህን ከፈቃዱ ትለየው ዘንድ ነው እንጂ። ሥጋ መብላት የሚገባህ እንዳይደለህ አስብ። ስለ ምድራዊው ክብር ፈንታ ሰማያዊው ክብር ሻ። አብዝቶ ከመብላት ሰውነቱን የከለከለ ሰው እርሱ ሰውነቱን ከኃጢአት ወስኖ ገቶ መያዝ ይቻለዋልና። ወይን አትጠጣ፣ ቀምሰ ፈጣሪህን ለማመስገን ያህል ብቻ ይሁን እንጂ። እንደ ጢሞቴዎስ ብትታመም ከገድል ጽናት የተነሳ በጽኑ ደዌ ብትያዝ ግን ከወይን ጥቂት ጠጣ፣ እርሱ ለሥጋ ሕይወት ይሆንልሃልና። ወይን አብዝቶ ወደ መጠጣት ብትመለስ ግን ራስህን ለሁለት ደዌ፣ ለደዌ ነፍስና ለደዌ ሥጋ አሳልፈ መስጠትህ ነው። አንተስ ከአንድ ጽዋ አትተላለፍ፣ ቢበዛም 2 ይሁን። ያለ ጫማ መሄድ ቢቻልህ ኃይልህ ጽኑ ይሆንልሃል። ባይቻልህ ግን ነጠላ ጫማ አድርግ። በጌጠኛ ጫማ ልትሄድ አትውደድ። ሌላ መልክ አትሻ፣ መነቀስ መጠቆር አትሻ። በተፈጥሮ ያገኘው መልክህ ይበቃሃልና። ትሩፋት ቢኖርህ ከሥጋ ከወይን ከዓሣ አታብዛ። ወደ ሌላ ሀገር ብትሄድ በሰዎች መካከል ራስህን ልትገልጥ አትውደድ። እንደ እነርሱ ሁን እንጂ። የአትክልት ፍሬዎች ወይም የእህል ወጥ ወይም የሥጋ ወጥ ወይም የዓሣ መቅሎ ቢያመጡልህ በዚህ ጊዜ ብቻ ከወንድሞች ጋር ብላ። ደዌ ቢያገኝህ እንቁላል ብትበላ ኃጢአት አይሆንብህም። ደዌ ቢጸናብህ ሥጋ ቆቅ ዥግራ ብትበላ ይህ አያስነቅፍህም። ዕዳም ይሆንብኛል አትበል። ነገር ግን በትሩፋትህ እጸት ስለመጣብህ ከማዕረግህ ስለወረድክ እዘን እንጂ። በደዌ ምክንያት ከወሸባ ቤት ገብተህ ትታጠብ ዘንድ ሰዎች ግድ ቢሉህ 1 ጊዜ ወይም 2 ጊዜ ይሁን። ከዳንክ በኋላ ግን ወደ መታጠቢያ ቤት መግባት ፈጽሞ አትውደድ።
አንተ መነኩሴ ወይም አንተ ካህን ደዌ የሌለብህ ከሆንክ እንቅልፍህ ሁል ጊዜ በመጠን ይሁን። ከሁሉ አስቀድሞ ወደ ተግባረ ነፍስና ወደ ተግባረ እድ ተመለስ። እርሻን ቁፋሮን ያዝ፣ ሰነፍ አትሁን። እጅህ ከሠራኸው ሥራ ከራስህ አትርፈ ለድሆች፣ ለደካሞች፣ ለመጻተኞች የምትሰጠው ላንተም የምትሻውን ታገኝ ዘንድ። አንተም መነኩሴ ጌታችን መድኃኒታችን ኢየሱስ ክርስቶስን በመውደድ ከሕያው ጋር በአንድ ልብ ያለ ከሆንክ የጌታ ደቀ መዝሙር ልትሆን ከንጹሐን ሐዋርያት አንድነት ልትቆጠር ብትወድ እውነተኛ መናኝ ሁን። በፍቅር አንተ አብረሃቸው ያለህ ወንድሞችህ ቀርቶባቸው በዚህ ዓለም ያለውን ማናቸውም ያንተ ብቻ እንደሆነ ፈጽሞ አታስብ። በእውነት መከራን ተቀብለ ፈጣሪን ምሰለው። ያላቸውን ሁሉ የልቦናቸውንም ፈቃድ ሁሉ የተዉ ሐዋርያት እንዳደረጉ መድኃኒታችንንም ኢየሱስ ክርስቶስን እንደመሰሉት አንተም እንዲህ ከሕያው ጋር በአንዲት ገዳም በአንድ ሳለ ገንዘብ ቢኖርህ በሥጋዊነት ሳለ ከርስት ከሰበሰብከው በእጅ ካገኘኸው ይህን የመሳሰለው ቢኖርህ በጌታ ትእዛዝ አንተ አብረሃቸው ካለህ ከአሃው ከእነርሱ ምንም ሰውረህ አታስቀር። ያለህን ሁሉ ሸጠህ ሽያጩን ለአሃው አበርክት፣ ማኅበሩ የሚያሻውን ይሠራበት ዘንድ። በዚህ ዓለም ካለው በማናቸውም እኔ ያዝበታለሁ አትበል። ነፍስህን ለማዳን ጣር፣ ትጋ እንጂ። ናፍቆትህ አምሮትህ አንተ ተስፋ ወደምታደርጋት ወደምትወርሳት ወደምትመኛት ወደ መንግሥተ ሰማያት ይሁን። የሐዋርያትን ሥራ በሚናገር መጽሐፍ ያመኑ ሁሉ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ይኖሩ እንደነበረ ከእነርሱ ወገን ከገዛው ገንዘብ ሁሉ ይህ የኔ ነው የሚል እንዳልነበር ተጽፏልና ባላቸው ገንዘብ ሁሉ መላው አንድ ነበሩ እንጂ። ከእነርሱ ወገን እርሻ ቤት ያላቸው ሽጠው ዋጋቸውን ከሐዋርያት እግር በታች ያፈሱት ነበር። ሐዋርያትም ከእነርሱ ለእያንዳንዱ የሚሻለውን ይሰጡ ነበር። በአንድነት ሳሉ አሃው እርሻ ቢኖር የማኅበሩ እርሻ ለማረስ የሚተጋ ለአሃው ፍሬ ትሩፋትን እንደሚሰበስብላቸው ይሆናል። ነገር ግን ከእነርሱ ዘንድ የሚገፋ አይሁን። አንተ መነኩሴ ከሰው ተለይተ ብቻህን የምትኖር ብትሆን የተቻለህን ያህል ለሁሉ ምጽዋትን ከመስጠት ቸል አትበል። ያ ግን በእውነት ሰርተ በድካምህ ካገኘኸው ይሁን። በአራጣ በግፍ በንግድ በቅርሚያ በስርቆት የመጣ ያደራ ከብትም አይሁን። ሰርተ ደክመ ካገኘኸው ብቻ ይሁን እንጂ። ከአሃው ጋር በአንድነት ያለ ብትሆን የማይገባ ሰርተህ ማዕረግን አታስነቅፍ። ይቺም እግዚአብሔር እንደሚወደው ሆኖ መታነጽ አይደለችም። እግዚአብሔር እንዳይፈርድብህ ጻድቃንም ከሚኖሩበት አስወጥቶ እንዳይሰድህ። ከአሃው ጋር በአንድነት ብትኖር ላንተ ብቻ የሆነ እርሻ ወርቅ ብር ቢኖርህ ወንድሞች ያላገኙት ከዚህ ዓለም ገንዘብ ማናቸውም ካለህ ቢኖርህ መናኔ አልሆንክም። ይህ ዓለም ፈቃዱንም በእውነት አልናከኸውም። አንተ ዘበትክ፣ አጋንንትም ዘበቱብህ እንጂ። በገዳም ከአሃው ጋር በአንድነት ብትኖር ሰነፍ አትሆን። ሌሎች ወጥተው ወርደው ይርዱኝ አትበል። በአሃው ጽኑ ሸክም እንዳታከብድባቸው ራስህን ረድተ የምትኖርበትን ተግባር እድ መማር ይገባሃል። የዕለት ምግብ ታገኝ ዘንድ ከሌላው ጋር የዕለት ምንደኛ ሆነ ሥራ። ከዚህ ዓለም ሰዎች ጋር ብትኖር ከሁሉ አስቀድመ ትሑት ሁን። በምንም በምን መምህር ነኝ ልትል አትውደድ። በነፍስ በሥጋ የሚድኑበትን አንተም ከእነርሱ ጋር የምትድንበት ቢሆን ነው እንጂ። በአንተ መምህርነት የዳኑ ብዙ ነፍሳት ብታይ ወጥቶ ወርዶ 5ቱን 10 ያደረገ የባለ 5ቱ መናን ሥራ ልትፈጽም ብትወድ በአንተ መምህርነት ውስጥ ላሉ ነፍሳት ትጋ። በምግብ ጊዜና በቅዳሴ ጊዜ ሁሉ እያንዳንዱ ወደ ማዕዱ ቦታ ማለት ወደ ጉባኤው ቤት ፈጥነው እንዲሰበሰቡ ደቀ መዛሙርትን አጽናቸው። ነገር ግን በዚህ ብቻ አይሰብሰቡ፣ ከአሃው ጋር በሚሰበሰቡ ጊዜ ይሰብሰቡ እንጂ። ከአሃው አንዱም አንዱ የራሱን ልብስ ተጎናጽፎ ብቻውን ይተኛ። ከእነርሱ አንዱም አንዱ በተኛ ጊዜ ልብሱን በልብሱ ውስጥ የሚያደርገውን ሰቁን፣ ማቁን፣ ወገቡን የሚታጠቅበት መታጠቂያውን ባጠገቡ ያኑር፣ ዝግጁ ሆኖ በሌሊት በሚጸልይበት ጊዜ ያገኛቸው ዘንድ። መዝሙረ ዳዊትን፣ ስብዓተ ሙሴን፣ መንፈሳዊ ማህሌትን፣
በመዓልትም በሌሊትም መላልሰው በሚጸልዩበት ጊዜ ከአሃው ጋር ለጸሎት የምትተጋ ሁን። ከመጠኑ አብዝተህ ጮኸህ አትጸልይ። አሃው ሥራ እንዳይፈቱ ቀስ ቀስ ብለህ ጸልይ እንጂ። የምትሠራው ሥራ ሁሉ በልክ በመጠን ይሁን። አሃው ጸሎተ ማኅበር ከጸለዩ በኋላ ወደሚያርዱበት ቦታ በተመለሱ ጊዜ ልብ የእግዚአብሔርን ፍቅር ቢያስብ ያለማቋረጥ ጸልዩ፣ በሥራው ሁሉ አመስግኑ ያለውን የሐዋርያትን ቃል ፈጽም። ለልጆች አርምሞን፣ ጸጥታን፣ ዝምታን አስተምራቸው። ሰነፍ አትሁን። ወደ መሸታ ቤት አትሂድ፣ ይኸውም የእንግዳ ማደሪያ ነው። እንግድነት በሄድክበት ብቻ ነው እንጂ። የምትበላውና የምትጠጣው ብትሻ የሚገዛልህን ስደድ። አንተ ግን በቤተ ክርስቲያን አርፈ ቆይ። ባረፍክበትም ቦታ ብላ ጠጣ እንጂ። ቤተ ክርስቲያን ወደሌለበት ሃይማኖቱም የቀና ሰው ወደሌለበት ቤት ብትሄድ ወደ እንግዳ ማደሪያ ትሄድ ዘንድ ግድ ቢሆንብህ ሴት ወደሌለችበት ቦታ ሂድ። ወደ ሥጋ ገበያ ግን አትሂድ። ወደ እንግዳ ማደሪያም ብትሄድ ልብህ ያዘነ የተከዘ ይሁን። ከመናፍቅ ጋር እንዳትጸልይ ተጠበቅ። ከዚህ ሁሉ ራስህ ወደ ተጠበቅ። ይህ ትእዛዝ ለመነኮሳት፣ ለካህናት፣ በትሩፋት ለሚጋደሉ፣ ጾምን ለሚያዘወትሩ፣ በሕግ ኑረው ለመነኮሱ፣ በድንግልና ለጸኑ፣ በንጹሕ ላሉ ክርስቲያን ሁሉ ነው። ከካህናት ወገን የክህነትን ሥራ ሊያውቅ የሚወድ ይህንን ትእዛዝ በፊቱ አድርጎ ሁልጊዜ ይመልከት። አንተም ካህን ሆይ የተሠራህ የተቀጣ ሁነህ ኑር። ምን ክፉ ሥራ አትሥራ። ከእግዚአብሔር ቃልም የተነሳ እየፈራህ እየተንቀጠቀጥክ ኑር። ምስጢሩን በማስተዋል የምታነብ ሁን። በጌታችን በኢየሱስ ክርስቶስ በቸር አባቱ በመንፈስ ቅዱስ ያመንክበትን የቀናች ሃይማኖት ጠብቅ። ካህን ሆይ ከሁሉ አስቀድሞ ከሴቶች ጋር ከመገናኘት ራቅ። ከእነርሱም ጋር በቦታ አንድ አትሁን። አትስነፍ። ወደ ቤተ ክርስቲያን መሄድን አታቋርጥ። በቤተ ክርስቲያን ዋዛ ፈዛዛ የሚናገር ሰው ቢኖር በደሉ በተሾመው ካህን ላይ ይሆናል። የሚፈረድበትም የበደለ ብቻ አይደለም፣ ኃጢአት ሲሰራ አይቶ ዝም ያለውም ነው እንጂ። እርሱ የበደለ ሆኖ አይደለም፣ አይቶ ዝም ስላለው ነው እንጂ። እነሆ በኃጢአቱም መሰለው፣ በአንዲት ፍርድም ይፈረድባቸዋል። የእግዚአብሔር አገልጋይ ካህን ሆይ መባ ስለሚያገቡ ሕዝብ መንቃት ይገባሃል። ለመብል ብለ ማዕረግህን አታዋርድ። ልበ ደንዳና ከሆነ ሰው መባ አትቀበል። ከሚሰርቅም አንጥረኛ ቢሆን፣ ስለ ትርፍ በሐሰት ከሚምል ነጋዴም ቢሆን፣ ትንሣኤ ሙታን ከሚክድ ፈርሰው በስብሰው ይቀራሉ ከሚል ሰዱቃዊም ቢሆን፣ የሚሹትን አልሰጣቸው ብሎ አገልጋዮቹ ከሚከሱት ባለጠጋም ቢሆን አትቀበል። ከሌባም ቢሆን ንስሐ ካልገባ፣ ነፍሰ ገዳይም ቢሆን፣ ግብሩን ትርፍ መጨመርን ካልተወ፣ ቀራጭም ቢሆን፣ በሴሰኝነት ካለች ዘማም ቢሆን፣ በሚዛን ከሚሰርቅም ቢሆን፣ እህል እያለው ከማይራራ፣ ብድር እንኳን ከማይሰጥ ሰውም ቢሆን፣ ጣዖት ከሚያመልኩም ቢሆን፣ ከስራየኞችና ከጠንቋዮችም ቢሆን አትቀበል። ኮከብ ከሚቆጥሩ ጋኔን ከሚጠሩም ቢሆን፣ በሰይጣናዊ እውቀት እንዲህ ይሆናል ከሚሉ አዋቆች ነንባዮች ቢሆን ከእነዚህ መባ አትቀበል። በመብል በመጠጥም ከእነርሱ አትተባበር። ክፉ ከመስራት ከማይታገሱ አመፀኞች መባ አትቀበል። ከወንጀለኞች፣ ከሴሰኞች፣ ከመናፍቃን የወርቅ የብር የብረት ምስል ቀርጸው አፍስሰው ጣዖት ከሚሰሩም ቢሆን ከቀን ወራሪዎች ከሌሊት ሰባሪዎች ቢሆን አትቀበል። ከሰካሮችም ቢሆን ለባሪያቸው የማይገባውን ከሚሰሩም ከሚቀበሉም ቢሆን ከሐሰተኞችም መምህራን በወፍ ከሚያሟሩትም ቢሆን መባ አትቀበል። አሁን ከተናገርናቸው ከሌሎች አጣንም ቢሆን መባን የሚቀበል ለእግዚአብሔር የሚገባውን መባ ወደሚያቀርቡበት መሠዊያ የተከለከለውን፣ ዓይኑን የታወረውን፣ እግሩ ያነከሰውን፣ ቃባ የያዘውን በግ ለመሥዋዕት ያቀርብ እንደነበረው መስዋዕ ብርቱ እንዳሳደፈው እንደ ኦሪቱ ካህን መሆኑ ነውና እንዲህ ያለውን ካህን እግዚአብሔር በክህነቱ ደስ አያሰኘውም። ሕዝባዊ ሆይ አንተ ግን ስለ መሥዋዕት አቀራረብ ካህኑ ልትነቅፈው ሥልጣንም የለህም። ካህኑ እንዲህ ያለ ሥራ ሲሠራ ብታየው ሸሽተህ ወደ ሌላ ቦታ ሂድ እንጂ አትንቀፈው፣ አትዝለፈው።
ካህን አስቀድመን የጻፍናቸውን እነዚህን ትእዛዛት ቢጠብቅ ከስህተት ሁሉ ቢጠበቅ በሃይማኖት በንጽሕና በትሩፋት በበጎ ሥራ ጸንቶ ቅዱሳን ሐዋርያት እንደፈጸሙት ሥርዓቱን ቢፈጽም ፍጹም ክብር ታላቅ ማዕረግ ከእግዚአብሔር ይሰጠዋል። አስቀድመን የተናገርናት የጻፍናት የሃይማኖት ትእዛዝ ይቺ ናት። ይህ ትእዛዝ ብትሠራ ሃይማኖትንም ብትጠብቅ አንተ ከቸር አባቱ ከመንፈስ ቅዱስም ጋር ክብር ምስጋና ገንዘቡ የሚሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሐዋርያ ትሆናለህ፣ ዛሬም ዘወትርም ለዘላለሙ አሜን። አስቀድመን የተናገርነውን ይህን ትእዛዝ የሚያፈርስ ሰው ሁሉ የእግዚአብሔር ተቃዋሚ ነውና ይህ ሰው እግዚአብሔር ባጻፋቸው መጻሕፍት ይህንን ይመርምር፣ በቤተ ክርስቲያን መዛግብት ውስጥም ይመልከት። ያን ጊዜ ይህ ሁሉ እግዚአብሔር እንዳዘዘ ያውቃል። እኛስ ብዙ ነገርን አልተናገርንም፣ ብዙ ምስክርንም ልንጽፍ አልወደድንም። በዚች በጻፍናት መጽሐፍ ላይ የሚጨምር ወይም ከእርሱ የሚያጎድል ከእርሱ ከሚጻፈው መጽሐፍትም ከቅጁ የሚጨምር የሚያጎድል ቢሆን በፍትሐ እግዚአብሔር ይጠየቅበታል። ንጉሥ ቆስጠንጢኖስ ሃይማኖት የተጻፈበትን ይህን የከበረ መጽሐፍ ይህንንም ሥርዓት ከንጹሐን አባቶቻችን ኤጲስቆጶሳት በተቀበለ ጊዜ በእርሷ እጅግ ደስ አለው፣ የከበረች የእግዚአብሔር ሕግ ናትና። እርሱም ጻፋት፣ በቤተ መንግሥት ያሉትንም ሁሉ ጻፏት፣ እንደ ታላቅ ርስትም አደረጋት። ጽፎም በየአገሩ ሁሉ ሰደዳት። በእርሷም ደስ ብሏቸው አሕዛብ ሁሉ እግዚአብሔርን አመሰገኑት። ንጉሡም ለከበሩ አባቶቻችን ኤጲስቆጶሳት ሰገደ። ለቁስጥንጥንያ መንበር የሊቀ ጵጵስና ማዕረግ ይሰጠው ዘንድ ለመናቸው። የእርሷም ኤጲስቆጶስ ሊቀ ጳጳሳት ይሆን ዘንድ ርዕሰ ኤጲስቆጶሳትም ተብሎ ይሾም ዘንድ ዳግመኛም እንዲሁ የኢየሩሳሌም ኤጲስቆጶስ ሊቀ ጳጳሳት ይባል ዘንድ ለመናቸው። ኤጲስቆጶሳትም የንጉሡ ደግነቱን፣ ትሕትናውን፣ እግዚአብሔርን መውደዱ በሥላሴ ስለማመንም መትጋቱን ባዩ ጊዜ ፈቀዱለት፣ ፈጸሙለት። ንጹሐን አባቶቻችን ኤጲስቆጶሳትም ደጉ ንጉሥ ቆስጠንጢኖስን ባረኩት። ከእነርሱም ሁሉ እያንዳንዱ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ እያመሰገነ ወደ ሀገሩ ሄደ። ከቸር አባቱ ጋር አንድ ከሚሆን ከሚያድን ከመንፈስ ቅዱስ ጋር ፍጹም ምስጋና ክብር ስግደት ለእርሱ የሚገባው ዛሬም ዘወትርም ለዘላለሙ አሜን።